ማይ ላይፍ እንኳን ደህና መጣሽ። ሰላም እፎይ፣ ደህና ቆያችሁኝ? ሰላም ነው? እንዴት ነው? ሁሉ ሰላም። አምላክሽ እንዴት ነበረ? ጭንቅላት የነበረው ነው ያልነበረው ነበር የምታመልኪው? እኔ ተማሪ ነኝ፣ ገና እየተማርኩ ነው። በፊት ግን ምን ብለሽ ነበር የምታመልኪው? እንደዚህ አካላት ክፍሎች ምናምን ታውቂ ነበረ? እኔ አላቅም፣ የለም ብዬ ነው የማምነው። ኦኬ፣ አካል ድምር ውጤቶች አይደሉም ብለሽ ነው የምታመልኪው? መስጊድ መሄድ፣ ሰላት ማድረግ፣ መመለስ፣ አላህ መልስ አለው ለሁሉ መፈክር ነው አይደለ? በፊት እንደዛ ነው እኔ የማውቀው። ዛሬስ ያንቺ አላህ እንዴት ነበረ? ጭንቅላት ነበረው ነው ጭንቅላት አልባ ነበር? ጭንቅላት የለውም እግር የለውም። አንቺ ደግሞ አባሽ ነበርሽ። እኔ ዋህቢ አይደለንም ቤተሰቦቻችን ጠቅላላ። ጭንቅላት አልባ አካላት ነው። ሴና እህቷ ዋህብያ እንደሆነች ነው የነገረችን። ጭንቅላት አለው እሷ የእህቷ ጭንቅላት እግር አለው ጭንቅላት አለው ብላሻለች። ሴና ጠይቂያት እስኪ። ሴና አለሽ? አዎ ጠይቂያት። ከአንድ ቤት ራሱ የተለያየ ነው የሚሆነው፣ ከአንድ ቤትም የተለያየ ነው የሚሆነው እና እኔ የለውም ብዬ ነበር የማመልከው። እሷን ስጠይቃት ግን አለው አለችኝ። እግርም ሁሉም ነገር አለው ነው ያለችኝ። እንግዲህ ኦልራይት። ስለዚህ ነፍስም የለውም። ሐውልት ነው ወይስ ጣዖት ነው? ይሄንን እስኪ ንገሩን፣ ማርያምን ንገሩን በላቸው፣ ይንገሩን። ኦልራይት እሺ። ኩን ፈየኩን የምትመልሰው አለ? ኩን ፈየኩን ሰይድ ለምንድን ነው ሚውት የምታረግ? ሚውት እያረከ ነው እንደምትወያየው። መጀመሪያ እኛም የምንሰጥህን ሀሳብ በስነ ስርዓት መመለስና ቀጥል መልስ። ምንድን ነው የምንመልስልህ? መጀመሪያ ነው የመጣሁበትን አጀንዳ ተገባ። አንተ ስለ እስልምና ምንድን ነው ፖለቲካ ነው እየሰራህ ያለኸው ወይስ ከኛ ጋር እየተመካከርክ ነው ውይይት የጀመርከው ወይስ ከፈጣሪ ጋር ነው ግጭት? አንተ አልገባንም እኮ። ከስር እናዳምጥ። ተማር ከስር ሙስሊሞችን ከጨለማ እያወጣው ነው። እየያ አይሰለቻቸውም? እንደ እየየ ማለት እነዚህ ሰዎች በእናታቸው። ኦኬ አንተ ጋር የምከራከሩ ሙስሊሞች እኮ ነው የሚገርሙኝ። አንተ ሳይሆን መልስ። እሺ መልስ። ምንም አልመልስልህም። ለአንተ ምንም ጥያቄ የለህም። አንተ የህዝቡን ማበላሸት ክርስቲያን ላይ እየቀለድክ ነው። አትቀልድባቸው። አንተ ምንም እውቀት የእስልምና አንድ ሀሳብ ልስጥ። እፎይ ማለት እንደተማረ ሰው የተማረ ሰው ይግባ እያልክ እየተናገርክ ነው። አንተም እዚህ ያለ 2300 ሰው ታዛቢ ነው። የራስህን ሀሳብ ብቻ እየተናገርክ ሌላውን ሰው ሚውት የምታደርግ ከሆነ ይታዘብሃል ሰው እኮ። እኛ እንድንመልስ እኮ እድሉንም አትሰጠንም እኮ። እንድንመልስ እድል እንኳን አትሰጥም። የራስህን ሀሳብ ትናገራለህ። ሌላ ሰው መልስ ሊመልስ ሲል አንተ የምትፈልገውን መንገድ እስካልመጣ ድረስ ሁኔታውን አይተህ መልሱን ሁኔታ አይተህ ሚውት ታደርጋለህ። እንዲህ አይነት አወያይ እኮ የለም። ሞዴሬተር ሆነ እንዲህ መሆን የለም። አታልቀስቀጥ። እኔ አላለቅስም፣ አንተ ነው የምታለቅሰው። እኔ አላለቅስም። ጥያቄ ካለህ ጠይቅ። ጠኛ ጋር እስልምና ጋር ጥያቄ ተጠይቆ የማይመለስ መልስ የሌለው ጥያቄ የለም። እስልምና ላይ መልስ። እየመለስን ነው፣ እየጠየክ ነው፣ እየመለስን ነው። ለሪፈርድ እንዲመቻች ጎን አድርጌ ልለጥፍህ። አሁን ና አላህ ክፍል አካላት አሉት ብለህ ታምናለህ? ምንም አታስፈራራ፣ ጠይቅ። አላህ ክፍል አካላት ድምር መልሽ እልሃለሁ። የተገለጹትን እናምናለን፣ የተገለጸልን እናምናለን ብያለሁ። አላህ ጭንቅላት አለ የለውም? ካልተገለጸ አናምንም። ሎክ በዚህ አይነት አገላለጽ አትግለጽ። ሎክ አላህ ጭንቅላት ይኖረው አይኖረው አያውቅም። የሚያመልከው አምላክ ጭንቅላት ይኖረው አይኖረው አያውቅም። ይሄ ልጅ ጭንቅላት አለኝ ብሎ ነው እኔ ሊሞግት ስር የተቀመጠው። አምላኩ እንኳን ጭንቅላት ይኖረው አይኖረው ሰው ይታዘባል እኮ። አምላኩ ጭንቅላት አለ የለውም? አምላኩ ጭንቅላት አለ የለውም?
ሚዩት አድርጋ ነው ወይ ሰውን የምጠይቀው? አምላክ ጭንቅላት አለው የለውም? መልስ። አንተ እኮ ፍጡሩን ነው የምታመልከው። አንተ ነህ እኮ ፍጡሩን ነው አምላክ የምታመልከው። ጭንቅላት አለው የለውም? እጅ እግር አለው ነው የምታመልከው። ልጁን ነው አባቱን ነው የምታመልከው። አታልቅስ። ማን እንደምታመልኩ እንኳን አታውቅም። ይሄንን ነው ህዝብ የአንተ ህዝቦች እየተሰቃዩ ያሉት ማን እንደምታመልኩ ስለማታውቁ ነው። አታልቅሱ። ትወርዳላችሁ ሁላችሁም። አታልቅሱ። አንድ ጊዜ ብዙ ጥያቄ አላችሁ። የኦርቶዶክስ ተከታዮች ብዙ ጥያቄ አላቸው እርስ በርሳቸው ተከታዮቹ። አይ አምላኩ ጭንቅላት ይኖራ አያውቅም። ሉክ ቻሌንጅ አድርጉ እስቲ አንዴ። አላህ ጭንቅላት አለው ወይ እያላችሁ ጻፉ ኮመንት ላይ። አላህ ጭንቅላት አለው የለውም? ክርስቶስ ላይ አፍ እንደመክፈት ቀላል አይደለም። ጭንቅላት የሌለው አካል እያመለክ ሰው አታምልክ ይለኛል። ጭንቅላት የሌለው አካል ከማምለክ ጭንቅላት ያለውን ሰው ማምለኩ አይሻልም እንዴ? እንደውም ከነኚህ ጭንቅላት የሌለው አካልን እግር እያመለክ ከጎኔ አስቀምጬ ለጥፋለሁ። እኔ ስከፋባችሁ ከጎኔ ነው ማደርጋችሁ። መለጠፍ ተማረ ማለት ነው። ጭንቅላት አለው የለውም? አላህ ቻሌንጅ አድርጉ እስኪ። ይህንን ሳምንት እንደውም ቻሌንጅ እናደርጋለን። አምላካቸው ጭንቅላት አለው የለውም? አምላካቸው ጭንቅላት አለው? ለምንድን ነው በስነ ስርዓት ታልቅስ? አንተም ታልቅስ። ሉክ አካላታችሁ እግር ካለው፣ እጅ ካለው፣ አይን ካለው፣ ባት ካለው ኢች ፋንክሽናቸው ደግሞ ዲፍረንት ከሆኑ አይኑ ማያ ከሆነ መስሚያ ካልሆነ፣ ጆሮ መስሚያ ከሆነ ማያ ካልሆነ፣ እግሩ መሄጃ ከሆነ ማያ ወይንም መስሚያ ካልሆነ ኢች ቦዲ ፓርቶቹ ዲፍረንት ፋንክሽን ካላቸው የተለያየ የተናጥል አካላቶቹ የተለያየ ባህሪያትና ተግባራት ካላቸው አላህ ጭንቅላት አለው የለውም? ጭንቅላት ከሌለው ጭንቅላት የሌለው አምላክ ለምን ታመልከው? ጭንቅላት አልባ አካል ለምን ታመልካለህ? ምክንያቱም አካላት ክፍል ስላጸደቃችሁ ማለት ነው። እጅ፣ እግር፣ ባት፣ ፊት፣ አይን ያለው ነገር ግን ጭንቅላት የሌለው አምላክ ጭንቅላት ከሌለው አንተ እንደ ጭንቅላት ሊኖር ይችላል? የአህመድ ልጅ ቀጥል። እሺ አማን ነው? እንዴት ነው? ሰላም ነው ይመስገነው። አረብኛ ስም የዲን ወታደር ተረጋጋ፣ ተራን ጠብቅ። እሺ ወይ እፎይ፣ እንዴት ነው? እንኳን ደህና መጣ። እንዴት አመሸህ? ይመስገነው። አንዳንድ ጥያቄዎችን እያየሁኝ ራስ አለው የሚለውን መረጃ ሙስሊም ሆኖ የሚያመጣልህ የለም። አይን ለሚለው፣ እጅ ለሚለው፣ እግር ለሚለው፣ ፊት ለሚለው መረጃ አለ። ራስ ግን ለሚለው የለም። እውቀት በሚለው እውቀት አለው። አላህ አዋቂ ነው ያውቃል። ግን ራስ አለው የሚለው እኔ ሙስሊም ነኝ መረጃ የሚያመጣልህ ሰው አለ ብዬ አላምንም። ስለዚህ የለውም ነው የሚባለው አለው ነው የሚባለው? በግምት ልነግርህ አልችልም። አሁን እኔ ያለው ብዬ ብልህም መረጃ አላየሁም። እውቀት አለው ነው እንግዲህ። በምንድን ነው እውቀት አለው? አሁን እንደዚህ አንዳንድ ነገር ከተነገረህ ውጭ መጠየቁ አንዳንድ ጊዜ ወደ ፍልስፍና ሊወስድ ይችላል ብዬ አስባለሁ እንዳማኝ። ነገር ግን የአካል ክፍሎች እንዳሉት ታምናላችሁ? ታምናለህ? አይን አሁን ብትል እኔ መረጃ እነግርሃለሁ። አይን እንዳለው የሚነግር እጅ እንዳለው ከቁርአን እነግርሃለሁ። እግር እንዳለ ከሐዲስ እነግርሃለሁ። መረጃ ማለት ነው። ፊት እንዳለው ስለዚህ ሎክ እጅ አለው፣ አይን አለው፣ ባት አለው፣ እግር አለው፣ ጆሮ አለው፣ ፊት አለው። የማንንም አይመስሉ እነኚህ ሁሉ እንዳሉት ታሰብታለህ አይደለ? ለይሰ ከሚስሊሂ ሸይ እዛው ቁርአን ላይ ይላል። ለይሰ ከሚስሊሂ ሸይ ይላል። ችግር የለውም ተስማማን በሱ። ስለዚህ ማንም አይመስሉ አሉት አካላቶች ማለት ነው። ሰውን አይመስልም ማለት ነው። ያ አይመስልም፣ በቃ አይመስልም። እሱን ተስማማን። እነኚህን ካጸደቅ እግሩ እንደ አይኑ የሚያይበት ነው ወይንስ የሚሄድበት ነው? ኦኬ ቅድም የጠየቀው ጥያቄ ነበረ። በምን ነው የሚጽፈው ብለህ የጠየቀው ጥያቄ ማለት ነው። እሺ በእግሩ ነው የሚጽፈው በእጁ አልከኝ ብለህ ጠየቀው ልጁን ቅድም። እሺ
ያን ቀለምን ሐዲስ ላይ የሚሉት ረሱል ሰለላሁ ዐለይሂ ወሰለም ቀለምን አዘዛት ነው የሚለው። ቀለምን እንድትጽፍ የሰው ልጅ አጀሉን ተወልዶ እንዲህ ይላል ማለት ቀለም እስክርቢቶን ወይም ቀለምን ጻፍ ያላት ኩን ፈየኩን በሚለው اذا اراد شيئا ان يقول له كن فيكون አንድ ነገር በፈለገ ጊዜ ያዘዋል ያ ነገር ይሰራል ነው። አደምን አለይሂ ሰላም በእጁ ነው የሰራቸው። አይ እሺ ወደዛ እንመጣለን። ለሙሳ ተውራትን ጽፎ ነው የሰጠው አይደለም? እሱ ጽፎ አይሰጥም። ያው ከላይ ነው የሚመጣው፣ መልአኩ ነው የሚልከው የሚያመጣው። ጽፎ ሰጠውስ የሚለውን ተውራትን በእጆቼ ጽፎ ሰጠው ቢለውስ? ተውራት የተለየ ነው። አራት ነገሮችን አላህ በእጁ ጽፏል ተብሎ ይታመናል። አንደኛ አርሽን፣ ሁለተኛ አደምን፣ ሶስተኛ እንትንን ተውራትን፣ አንድ ደግሞ ነበረ አራት ነገሮችን እንደ እስልምና አላህ በእጆቹ ነው የሰራው ተብሎ የሚታመን መረጃ የለኝም። ይፎይዋ ለአደም አለይሂ ሰላም መረጃ አመጣልሃለሁ። ለተውራት ለአርሽ ለምትለኝ ለተውራት ተጽፎ እንደወረደ ነው እንጂ አላህ ጻፈው የሚል እኔ አላውቅም። አለ በእጆቼ ጽፎ ሰጥቷል። አደምና ሙሳ በተከራከሩበት ላይ ሙሳ አደም ምን ይለዋል መሰለ? ለአንተ እኮ አላህ ተውራትን በእጁ ጽፎ የሰጠህ ነህ ብሎ ይለዋል። አደም ሙሳን ማለት ነው። ሐዲሱ እስራኤል የሚባል አለ። ቁርአንና ሐዲስ ውጭ የሆነ በፊት የነበረ እዛ ላይ ሊኖር ይችላል። እሱን ደግሞ እንደ ሙስሊም መጥላትም አንችልም ማመንም አንችልም። አለ ብለን ያው እንደ ማንኛውም ሰው እንሰማዋለን። እየተረዳኸኝ አይደለም እኮ ሳሂህ ሐዲስ ያ መረጃ ይከፈትልህ። አሁን የእንትኑን የተውራቱን ጽፎት አላህ ነው የጻፈው የሚለውን ያ ካሜራ አልከፈትኩም። አይ ቲንክ ኔትወርክ ጥሩ አለ መሰለኝ። አልተከፈተም። አይ ካሜራ ዝግ ነው። እኔ ጋር ነው የማይታየኝ። እኔ ጋር ነው የማይታየው። ይሰማል? ክርስቲያን ውጣና ግባ። እሺ ውጣና ግባ። ኔትወርኩ የሱ ጥሩ አይመስለኝም። ሎክ ወንድማችን አለ። ኦኬ ይሰማል? እኔ ይሰማል። አንተ ያ ዋና አርጉመንታችን ምን መሰለህ? ስለዚህ አላህ እጆች አሉት፣ እግሮች አሉት፣ አይኖች አሉት አይደለ? አዎ ኦኬ። እነኝን አጸደቅ። ያልተገለጹትንስ እንዴት ነው የምታደርጉት? ስላልተገለጹት እኔ አይመለከተኝም። የለውም አለውም ስለተነገረኝ ብቻ ማመን ነው የሚጠበቅብኝ። የለውም አለውም አትሉም ነው ወይንስ? ቆይ አለው ነው የምትሉት የለውም ነው የምትሉት? ከይፍያውን አላህ አይን አለኝ ብሎ ቁርአን የተነገረን አለ። ደጃል አዕወር ነው፣ አላህ የእናንተ ጌታ አዕወር አይደለም ብለው ረሱል ስለ አይን እንዳለው ነግረውናል። አይን አለው እናሰብታለን። ይሄንንም በምክንያት ነው የተነገርነው። አላህ ጀሃነምን በእግሩ ይረግጣታል የሚል ሐዲስ አለ። እግር መኖሩ እናረጋለን። የዱላሂ መብሱጠታን የሚል ቁርአን ላይ አለ። የአላህ እጅ ሰፊ ነው እንደፈለገ የሚሰጥ ነው ብሎ ቁርአን ላይ የተቀመጠ አለ። ይሄ አሁን እነዚህ ሶስት ነገሮች ወይ አራት ነገሮችን እንዳለ አውቀናል። ከዚህ ውጭ ስለሌላው ነገር መጠየቅ ቢድዓ ነው ወይም ተጨማሪ ነገር ነው ይላሉ አህለል ዒልሞቹ። ኦኬ ስለዚህ ሰው ቢጠይቃችሁስ ምን ብሎ
አለው ወይ ብሎ ቢጠይቃችሁ የተጠቀሰው ይሄ ነው የምንለው። የለውም ነው የምትሉት? አለው ነው የምትሉት? መኖሩን አለመኖሩን እራሱ ነው የሚያውቀው። የነገረን ግን ይሄንን ነው። ጎበዝ። ስለዚህ አላህ ጭንቅላት ይኑረው አይኑረው አታውቁም። እውቀት አለው። ጭንቅላት ይኑረው አይኑረው ግን እናንተ መናገር አትችሉም። አሁን ፍልስፍና ውስጥ አልገባም። እውቀት ያለው ጭንቅላት ስላለው ነው እንደዚህ ነው ምናምን ልና አልችልም። ተስማማን። አላህ የወንድ ልጅ ወይንም የሴት ልጅ ብልት አለው የለውም? ብልት አለው የለውም? አላህ እፎይ አንድ ነገር ተባበረ። ይሄ ምን መሰለህ፣ አንተም ጌታ አለህ እኔም ጌታ አለኝ። ኖ ስላልተጠቀሰ ወደ ጌትነት ልንመጣ ነው። ያንተ ጌታ ወንድ ነው ሴት ነው ልልህ ነው። ችግር የለውም። እኛ አካላት ክፍል አናጸድቅም፣ አስቀድመው ነው ስለማናጸድቅ እኛ ጋር ምንም ብትመጣ ምንም ችግር የለውም። ፈጣሪ እግዚአብሔር አያይም አይሰማም። ዋይ መሐመድ ተረጋጋ፣ እንትናት ነርቨሳቱን ተረጋጋ። መሐመድ ተራን ጠብቅ። ምንም አልሆንኩም። አብሽር ያለህበት ነገር ልግደልህ ልተባበርህ እኮ ትገድለኛለህ። ተረጋጋ። እሱ ይጨርስና እናወራለን። ሎክ ወንድማችን ያለህበት ኢትዮጵያ ውስጥ አይደለህም መቼም እንዲህ አፍ ሞልተህ የምታወራው። ቆይ አንድ የሚቱ አድርጋ አንተ። ሎክ ወንድማችን ወይዬ ፎይ የተገለጹትን የአካል ክፍሎች እናጸድቃለን አልክ። የአካል ክፍሎችን እግር፣ ባት፣ እጅ፣ አይን፣ ፊት፣ ጆሮ እነኝን አጸደቅ። ባት አላልኩህም። ባት መረጃ አለህ? ባት እግር ነው ያልኩህ። ባትም እንዳለው ይናገራል እኮ እግር እኔ መረጃ ባት ለሚለው ንገረኝ። እግር እንዳለው አውቃለሁ። ባትም እንዳለው መጽሐፍ ቅዱስ እንትን ሐዲስ ላይ ይናገራል። ባት የሚገለጥበት ቀን ይላል። ኤኒዌይስ ቶ ባትን እሺ ቶ እሺ ባትን ተው እሺ። እግር አለው እነኝን አጸደቅ። የአካል ክፍሎች ናቸው። በተገለጸው ላይ እናሰብታለን አለው ብለን እንላለን። ባልተገለጸው ላይ ዝም እንላለን። የለውም አለውም አንልም ካላችሁ ጭንቅላት ይኑራ አይኑራ አልተገለጸም። ኦኬ የለውምም አንልም አለውምም አንልም። ለምሳሌ ስለ ብልት የለውምም አለውምም አልተባለም። ብልት ስትጠየቅ ለምን ታዲያ ማለት የጾታዊ ሲሆን ለምን ሊያስደነግጥ ይችላል? እስ ኖርማል እኮ አልደነገጥኩም እኮ አልደነገጥኩም። ወይ አንዴ ሎክ ከአካል ክፍል አንዱ ስለሆነ ስለዚህ የለውምም አለውምም ካልተባለ እዛ ላይ ዝም ነው የምንለው ካልክ ብልትም ስትጠየቅ አለውም የለውም ማለት አትችልም። ዝም ነው። አንድ ጥያቄ ልጠይቅሽ። አንድ ጥያቄ ቀጥል። እሺ ማለቴ ፈጣሪ እግዚአብሔር እሺ ቀጥል። ፈጣሪ እግዚአብሔር ያያል አያይም? እኛን ያያል። በምኑ? የእናንተ እኛ የእናንተ እግዚአብሔር ነው ያልኩ። ኦኬ በምኑ የሚለው ራሱ ምድርን ያያታል አያያትም? እሺ አዳም ያያል። በምኑ በምኑ የሚለው እኛ ጋር አይሰራም። ምክንያቱም የአካል ክፍል አናጸድቅም። ሙሉ ተመልካች ነው። እንዴት? በአካል ክፍል አይን በምትባል ሳይሆን የሚያየው እሱ ሙሉ ተመልካች ነው። በረካ አሁን የፈጣሪ ለይሰ ከምስሊ ሸይ ማለት ያያል እኛ በምንለው ቋንቋ አይን የሚለው እንዲገባን ነው እንጂ አስተያየቱ ምን እንደሆነ አናውቅም። እጅ ያለው እንድንል አሁን ያንተ ስለመለስክልኝ ነው። ቆይ አዳም አትረብሽ። ማንኛው እየረብሻለሁ። መሐመድ አትረብሽ። እናንተ እንደዛ አይደለም የምታምኑት። እናንተ እንደዛ ሳይሆን የአካል ክፍል አጽድቃችሁ የምታምኑት የአካል ክፍል ለይሰ ከምስሊ ሸይ የሚለውን ላስረዳ ስለፈለግኩኝ ነው። ኖ እሱ አይመጣውማ። እጆች አሉት። እጆቹ የማንንም አይመስሉም ነው የምትሉት። ቤቢ ገብተዋል። እጆች አሉት። እጆቹ የማንንም አይመስሉም ነው የምትሉት እናንተ። አሁን እኮ አንተ እንደዛ ነው። ልክ ነህ። አባባልህ ልክ ነው። አሁን አንተ ያያል አልከኝ፣ ግን አስተያየቱ እኛ እንደምናየው አይነት አስተያየት አይደለም፣ የተለየ ነው። በዛት አይነት ወይ አይን በምንለው አይነት አይደለም ነው እያልከኝ ያለው እግዚአብሔር አይደል? እግዚአብሔር ያየናል እኮ እኛን። የሚያየን ግን አስተያየቱ እንዴት ነው? ነገርኩ እኮ እኛ በአይን ክፍል አይደለም የሚያየው። እሱ ሙሉ ተመልካች ነው። መንፈስ ነው አምላካችን፣ በሙላት ተመልካች ነው እንጂ በአካል ክፍል አይደለም የሚያየው። እጅ፣ እግር፣ አይን የሚባሉ ነገሮችን ስፔሲፊክ አካል
ለዛ ስፔሲፊክ ፋንክሽን ያላቸው አናጸድቅም አልኩህ እኮ። አንተ ስላጸደቅክ ነው ወንድማችን። ሀባሽ ብትሆን እግዚአብሔር የት ነው ያለው? እፎዬ እግዚአብሔር የት ነው ያለው ብለን አንልም እኛ። ምክንያቱም እሱ የት ነው ያለው? ከስፔስ እና ፕሌስም ውጭ በሁሉ የሞላ በሁሉ ያለ ነው። ስለዚህ እንደናንተ የሆነ ቦታ ላይ ስላሌለ ይሄ ጥያቄ አሁንም እኛን አይመለከትም። የእኛ አምላክ እኮ መንፈስ ነው ወንድማችን። አካል ክፍሎች እንደዚህ መሄድ መምጣት የተገደበ አናጸድቅም እኛ። ስለማናጸድቅ አይመለከተንም ጥያቄው። አሁን እግዚአብሔር ያለበትን ቦታ አልተግባባንም። ተግባብተናል። እሱ ከስፔስ እና ፕሌስም ውጭ በሁሉ የሞላ ነው ብያለሁ። በሁሉም ቦታ አለ። ያ ለምሳሌ እንዳትቆጣ ልጠይቅ ስለፈለግኩ ነው። ሽንት ቤት አለ ልትለኝ ነው? እንደዚህ መጥፎ ቦታዎች ውስጥ እግዚአብሔር አለ? ፈጣሪ የሚያቆሽሸው ነገር አለ ብለህ ታምናለህ? እንዴት? ፈጣሪ የሚያቆሽሸው ነገር አለ ብለህ ታምናለህ? ፈጣሪን መጥፎ ባህሪነትን ለእሱ አንመኝም። ስለዚህ መጥፎ ባህሪ እሱን ያቆሽሸው ይችላል ማለት ነው። ፈጣሪን ፍጡር ተጽዕኖ ሊያሳድርበት ይችላል ብለህ ታምናለህ ማለት ነው። ለምሳሌ በእኛ ሐዲስ ኢነላህ ጀሚል ነው። ኢነላህ ጀሚል እንዳላስባለ ቆንጆዎችን ይወዳል። ስለዚህ ውበቱ ተቆንጆዎች ውጭ ራሱ ጠቀስከው እኮ ጀሚል ማለት ነው። ጥሩ ነገር ነው የሚወደው ማለት ቆንጆዎችን ይወዳል ነው የሚለውን አዲስ ነው የጠቀስከው። ኤኒዌይስ ሎክ አላህ ቆንጆ ነው። ቆንጆዎችን ነው የሚወደው። እኛ እንደዚህ አይነት አስተምሮ የለንም። ስለዚህ ከውበት ጋር አያይዘን እንደዛ የምታምን ከሆነ መፍትሄ ነው። እኛ ግን ምን እናምናለን? ውበት አይደለም። አልተረዳኝም። እኔ እኮ ትርጉሙን አሁን አንተ መጽሐፍ ላይ ያየውን እየፈሰሩ ቆንጆ እሱ ጥሩ ነው ጥሩን ነው የሚወደው ነው ያልኩ እኮ። ማተር አያደርገንም እሱ መልክ አይደለም እያልኩ ያለሁት መልክ አይደለም እያልኩ። ለምሳሌ ሽንት ቤት ሂዶ እኔ ሽንት ቤት እጄ እጠቀማለሁ፣ በልቼ ሽንት ቤት እጄ እጠቀማለሁ። ይሄ ቆሻሻነት ባህሪ ነው እኮ። ችግር የለው ደማተር ሉክ እኛ ፈጣሪ ላይ ይሄን ባህሪ ለፈጣሪ አልሰጠውም ነው የምልህ። ለእሱ አይገባውም። አዳምጥ እሺ። ምክንያት ለምን እንደሆነ ታውቃለህ አንተ? ቦዲ ያለው አደረግከው እንደኔ ቦዲ ካለው ደግሞ ቆሻሻ ነገር ሄዶ ይለጠፍበታል። ቆሻሻ ነገር ሄዶ ስለሚለጠፍበት ያቆሽሸዋል። የኔ አምላክ ደግሞ መንፈስ ነው። መንፈስ ከሆነ ደግሞ ቆሻሻ ሄዶ የሚለጠፍበት አይደለም። ቆሻሻ ነገር በባህሪ የባህሪ አምላኬ ላይ ሄዶ የሚለጠፍ ስላልሆነ በጥሩ ቦታ ላይ አዳም ለአርነት ይኖራል። በጥሩ ቦታ ላይ ጥሩ ነገር ስታደርግ አርነት ትወጣለህ፣ ነፃነት ትወጣለህ፣ ሰላም ፍቅርን ታገኛለህ። በመጥፎ ቦታ ሲኖር ደግሞ በቁጣ ይገለጣል ማለት ነው። በምህረት ሳይሆን በቁጣ ይገለጣል። እንኳን ፈጣሪ ተውና ብርሃን እንኳን ሊቆሽሽ አይችልም። የሆነ ፊዚካል የሆነ እንደዚህ ቦዲ የሆነ ነገር ስለሌለው ብርሃንን እንደዚህ ብርሃን አለ ጭቃ እንደዚህ ወራል ልጥፍበትም ምንም ብርሃንን እንኳን እንዴ መንፈሱ ነው ያዛጋ እንዴ አይደል? አይ ባለቤቴ የነበረች እና እያፋሸጋት ነው። አንተ መሰልከኝ። ኤኒዌይስ ሶሪ፣ ሰላም በልልኝ። እሺ ሰላም ተሻማብኝ ሰዓትን እንዳትል ደግሞ እንዳትቆጣኝ። ኤኒዌይስ ጥሩ ጸባይ ያለ ትመስላለህ። ወልዳለች? መንገድ ላይ ነህ። ኦኬ በረካ ይሆንልህ። ሎክ በደንብ አስተውል። እኛ አምላካችን ፊዚካል ቦዲ ያለው ብለን አናምንም። ፊዚካል ቦዲ ያለው ነገር ላይ ነው ቆሻሻ የሚለጠፍበት፣ የሚይዝበት፣ የሚያቆሽሸው ነገር። ሳሙና እንኳን ውሃ እንኳን ቆሻሻን ያነጻል። ሎክ ቆሻሻን ያነጻል፣ ያጠራዋል። ብርሃን በቆሻሻ ሊቆሽሽ አይችልም። ፊዚካል እንደዚህ ነገር ስለሌለው ማለት ነው። አምላክ ደግሞ ከዛም በላይ ረቂቅ ነው። ምንም ነገር እሱ ላይ ተጽዕኖ ሊያሳድር ፈጣሪ ላይ ተጽዕኖ የሚያሳድር ከሆነ ፍጡር ፈጣሪን ተጽዕኖ የሚያሳድርበት ከሆነ ፈጣሪ አይደለም ማለት ነው። ኦልዌይስ ፈጣሪ ምንድን ነው? እሱ ነገሮችን የሚያስጀምር ለነገሮች ምክንያት የሚሆን ነው እንጂ እሱን ሌላ ነገር የሚያስጀምረው ሌላ ነገር ተጽዕኖ የሚያሳድርበት አይደለም። ስለዚህ ይሄ አይምሮ ውስጥ ያሰብከው ለእኛ አይሰራም። አሁን እኛ ጋር ሲመጣ ውድቅ ይሆናል ማለት ነው። ግን እንደዛ ከሄድክ ችግር ያመጣብሃል። ምክንያቱም ፈጣሪ ወደ ፍጡር ውስጥ ይገባል። በገባ ቁጥር ፕላስ ደግሞ አደምን በእጆቼን የሰራሁት ይላል ሱራ 38:75 ላይ ለኢብሊስ ምን ይለዋል? በሁለት እጆቼ ለሰራሁት
ከመስገድ ምን ከለከለህ ይለዋል። እንዴት ነው የሰራው? በሁለት እጆቹ። አንተም ቅድምን ብለኸዋል። ከምንድን ነው የሰራው? ሱራ 15 26 ላይ ከገማ ጭቃ ይላል። ስለዚህ ከገማ ጭቃ በሁለት እጆቹ ከሰራው አላህን የገማ ጭቃ ነክቶታል እጁን፣ ውችዝ ቆሻሻ ነገር ነክቶታል። ቢላል እንኳን ደህና መጣ። ሰላም ነው መስገን ነው ይሰማል። ጥያቄ ጠይቅ። ኦኬ አካላትን ጥያቄ ተናገርልኝ። ምንድን ነው? ኦኬ አካላትን ታጸድቃለህ? አላህ አካላቶች ክፍሎች አሉት ብለህ ታምናለህ? አለው ግን እንደ ሰው ሳይሆን ባት አለ ሲባል እንደ ሰው አይደለም። አላህ ባት አለ ሲባል የሚበላ የሚጠጣ ሳይሆን ደግሞ እንደ ሰው ደግሞ ገዘራ ይዞ የሚሰራ ሳይሆን የሆነ እስክርቶ ይዞ ምጽፍ ሳይሆን አላህ ራሱን የቻለ የማይገመት ባት አለው እሱ አላህ ማለት ነው። ኦኬ ተውራትን በእጁ ነው የጻፈው በእግሩ ነው የጻፈው? አላህ በምንም የጻፈውን እኔ መገመት አልችልም። አላህ እንደ ሰው በእጅም በእግርም ተጻፈ አይባልም። አላህ በቃ እሺ የሚያደርገው ነገር በሰው አይምሮ የሚለካ አይደለም። አደምን በምኑ ነው የሰራው? አደምን በምኑ ነው የሰራው? ከጭቃ ሰራ። በምን? በእግሩ ነው የሰራው በእጁ ነው የሰራው? በምንም ስራ ሲባል እንዳንተ እስክርቶ ይዞ እንደምጽፍ እየገመትክ ነው። አሁን የአንተ መጽሐፍ ቅዱስ ላይ ማለት ምን ይላል? የራስን ምላሽ መልስ። አታልቅስ። ሰውን እንደ ምሳሌ እንፍጠር አላለም? አታልቅስ እየያትበል የራስን እምነት ግልጽ አድርግና ተናገር እንጂ እንዲያሰብክ ነው እንዲየሆንክ ነው ብለህ እኔን ጀጅ አታደርግ። አካላት ክፍፍሎችን ካጸደቅ እነኛ አካላቶች ደግሞ ምን አይነት ጥቅም አላቸው? አይኑ ማያ ብቻ ነው ወይ ወይንስ አይኑ መሄጃ እንደ እግርም ያገለግላል? ጆሮ መስሚያ ብቻ ነው ወይንስ እንደ እጅ መያዣም ያገለግላል? የማንንም አይመስልም ስትል እጁ ትንጥዬ ወይንም ትልቅዬ ስለሆነ ነው የማንንም አይመስልም ያልከው? አይኑ በጣም ግዙፍ ስለሆነ ነው የማንንም አይመስልም ያልከው? ወይንስ ከምን አንጻር ነው የማንንም አይመስልም? አንዴ በአንተ ጥያቄ አስይዤ የሆነ ጥያቄ አንተ መጠየቅ ትችላለህ? ቀጥል። ዘፍጥረት ላይ ሰውን እንደ ምሳሌ እንፍጠር አለ። ታዲያ እንዳንተ ነው ተፈጠረው? አላህ እንዳንተ ነው ማለት ነው? እኛ አካላትን አናጸድቅማ። ስለዚህ ሰውን እንደ ምሳሌያችን እንደ መልካችን እንደ አርአያችን እንፍጠር። ቆይ እንደ አርአያችን እንፍጠር ካለ በኋላ እዛው 28 ላይ መልስልሃል እኮ አላነበብከውም እንጂ ገዢነቱን ነው። ገዢ እንዲሆን ስልጣን ሰጠው እግዚአብሔር። መልኩ ባህሪው ምንድን ነው? ገዢ ነው በፍጥረታት ላይ። ስለዚህ ለአዳምና ለሔዋን ተዛ ምን ይሰጣቸዋል? በሰማይም በምድርም ያሉትን እንዲገዙ እግዚአብሔር በባህሪ የሚገዛውን በጸጋ እነሱ እንዲገዙ ስልጣን ሰጣቸው። ያንን ነው መልክ ያለው። መልክ ይሄ በመልክ ይገለጻል። ያ የኛ ላይ ደግሞ እንደዚህ በመልክ ራሱ የሚገለጽ አይደለም። ታውቃለህ እኮ እያልኩ እኮ ነው። በመልክ እንደዛማ ካመጣ እኮ አደምን እኮ አላህ 60 ክንድ አድርጎ በመልኩ ፈጠረው ይላል። እኔ እዛ ውስጥ መግባት አልፈልግም። ምክንያቱም እንዴት ኢንተርፕሬት እንደምታደርጉ ስለማቅ ማለት ነው። ያ አስተምሮተ ነው። እኛ እዛ ጋ አንድ ገዥነቱ ቁጥር 28 ይመልሰዋል። አንድም ደግሞ ሶስቱን የግብረ ነፍስ ባህሪያትን የሚያመለክት ነው። ነፍስ አዋቂ ነች፣ ረቂቅ ነች፣ ማትያዝ፣ ማትታይ፣ ማትዳሰስ ነች። አምላካችን ረቂቅ፣ ማይታይ፣ ማይያዝ፣ ማይነካ እንደዚህ ግዙፍ አካል የሌለው ነው። ስለዚህ ሰው የነፍስና የስጋ ውጤት ነው አይደለ? ስለዚህ አምላካችን በአካል ሶስት ነው። ነፍስ ሶስት ግብረ ባህሪያት አሏት አይደለ? አዋቂ ነች። አምላካችን እውቀት ባህሪው ነው። እንደሆነ የሆነ ጭንቅላት እንደናንተ ማወቅ የሆነ ገንዘብ የሚያደርግ አይደለም። የእናንተ እንደዛ ነው። ራሱ እሱ ሙሉ እውቀት ነው። አምላካችን ባህሪው ራሱ እውቀት ነው እንጂ የሆነ ሰዓት ላይ የሆነ ነገር ኦኬሽን አፕን ሲያደርግ የሚያውቅ አይደለም። የሆነ ነገር ሲፈጠር ማወቅ የሚለው ራሱ ፈጣሪ ሁሉን ያውቃል የሚለው ራሱ እንከን ያለበት አስተምሮ ነው። ባይዜ ሁሉን ያውቃል የሚለው ራሱ የፈጣሪን ባህሪ የሚገልጽ አይደለም። ራሱ እውቀት እኮ ነው።
አወቀ የሚለው በራሱ የሆነ ነገር ጅማሬ ያለው ነገር የሚጠቁም ስለሆነ ማለት ነው። ኮዝ እና ኢፌክቶች ስለሚያመጣ ኮዝ እና ኢፌክት ስላለ ማለት ነው። ከኮዙ በፊት አያውቅም አይነት እሳቤን ስለሚያመጣ ማለት ነው። ለማወቅ የሆነች ጭንቅላት የምትባል የሚያስፈልገው አምላክ የለንም እኛ። ቃል ለምሳሌ ወልድ የአብ ጥበቡ ተብሎ ይገለጻል። የአብ ጥበቡ ነው፣ እውቀቱ ነው። ኤኒዌይስ ስለዚህ ነፍስ አዋቂ ነች፣ ፈጣሪ በባህሪው አዋቂ ነው። ታዲያ በዚህ በአንተ አስተሳሰብ ታዲያ ኢየሱስ አምላክ አይደለም ያልክ ነው? ኢየሱስ አምላክ አይደለም ያልክ እኮ ነው። እሱ አትንቀልቀል፣ እኔ ዛርግስ እንዳትደፋ፣ ትደፋለህ። እሱን መልስ መጀመሪያ። ኢየሱስን አምላክ መሆኑን ያመንክ ነው አሁን እዚህ ጋር አምላክ አለመሆኑን ማለት ነው። አላህን ከኢየሱስ ጋር አነጻጽረኸው ነው? ኢየሱስ ሁለት እጅ አለው፣ ኢየሱስን እንደ አምላክነት ታምናለህ አይደለም? እኔ አላምንም። ኢየሱስን እንደ አምላክነት የምታምነው ከሆነ ኢየሱስ አሁን አምላክ እንዳልሆነ እያመንክ ነው አንተ። ስለዚህ ወንድማችን ከማን ጋር እያገናኘ ነው ማለት ነው? ኢየሱስ ሁለት እጅ አለው፣ አላህ ሁለት እጅ አለው። ኢየሱስ ሁለት እግር አለው፣ አላህ ሁለት እግር አለው። ኢየሱስ ሁለት አይን አለው፣ አላህ ሁለት አይን አለው። ኢየሱስ ሁለት ጆሮ አለው፣ አላህም ሁለት ጆሮ አለው። ስለዚህ የአላህን ባት እኔ በምን እንደሚያምን አውቃለሁ። እሱ ችግር የለም። አሁን ኢየሱስን አስረዳ እስኪ አንተ አምላክነቱን እንግዲህ እዚህ ጋር። ስለዚህ እንደዛ አገናኝተው ከሆነ ቴንኪው ብለን እንቀበላለን። እኛ አምላክ በባህሪው ነው ያልነው። ክርስቶስ ደግሞ በስጋ የተገለጠ አምላክ ነው እንጂ አምላክ በባህሪው አስቀድሞ ስጋን ከመዋሃዱ በፊት እንደዛ ነው ብለን አናምንም። ስለዚህ ክርስቶስ በስጋ ተገለጠ፣ ስጋን ፈጥሮ በስጋ ተዋህዶ ተገለጠ፣ በስጋ ተገለጠ ብለን መለኮት በስጋው ተገለጠ እንጂ መለኮት በባህሪው ስጋን ሳይዋሃድ ኢየሱስን አባቱ ቀን ሂዶ ተቀመጠ፣ ባህሪውም ተቀየረ ምናምን። ተረጋጋ፣ ትደፋለህ። ስለዚህ እኛ በባህሪ አምላክ መለኮት በባህሪው እጅ፣ እግር፣ ክፍሎች፣ የአካል ክፍሎች፣ አይን የምትባል የሚያይባት ብቻ፣ ጆሮ የምትባል የሚሰማበት። አትሳደብ። ያው የሚጠይቀውም በቀስ ያልክ መለስ። አንተ ሳይሆን ችግር ያለብህ አንተ ጋር የሚከራከሩ ሙስሊሞች ናቸው። ደደብ ሰው እኮ ነህ አንተ ማለት እንዴት ነው? ስለዚህ እኛ ለፈጣሪ እነኚህ ይጸድቃሉ ብለን አናምንም። እነኚህ ለፍጡራን የሚነገሩ እንጂ ለፈጣሪ የሚነገሩ አይደሉም። ፈጣሪ ከፊዚክስ ሕግ ውጭ ነው እንጂ በፊዚክስ ሕግ ላይ እንደ ፍጡር የሚዳኝ ከሆነ አስቸጋሪ ነው፣ አስቸጋሪ ይሆናል። እናየዋለን ኢንዲቴል። ከዚህ ጋር በተያያዘ ደግሞ አካላቶቹን ኢንዲቴል እናያቸዋለን ማለት ነው። አካላቶቹ ለምን የሚጠቀማቸው የሚለውን የምንዳስስ ይሆናል ማለት ነው። እኛ በደንብ ማስተዋል ያለባችሁ ፈጣሪ እንዳልኳችሁ ይመጣል፣ ይሄዳል፣ ይነሳል፣ ይቆማል፣ ይቀመጣል ምናምን የሚባሉ ነገሮች በሙሉ የፍጡር ባህሪ ናቸው። ለፍጡራን የሚነገሩ ናቸው፣ ለፈጣሪ አይነገሩ። አምላካችን መንፈስ ነው። ይህን በደንብ መያዝ አለባችሁ። በሁሉ የሞላ ስፔስ እና ፕሌስ ውጭ ያለ ነው፣ ከስፔስ እና ፕሌስ ውጭም ያለ ነው። ስለዚህ መሄድ መምጣት የሚነገርልህ ከሆነ አላህ ሲንጉላሪቲ ውስጥም እንዴት ሲንጉላሪቲ ላይ እንዴት ሊሆን ነው? ስለዚህ ፕሌስ ላይ ብቻ ነው ያለው ማለት ነው አላህ። እሱን የምናያቸው ይሆናል ማለት ነው። የምናየው ይሆናል። ፕላስ አካላቶቹ ደግሞ እጁ ማያ ነው ወይንስ መያዣ ነው? መያዣ ብቻ ከሆነ አላህ ማንንም አይመስልም የሚለው ይወድቃል ማለት ነው። ሁለት እጅ አለው። ኦኬ፣ እጁ ግን ማየት አይችልም፣ መስማት አይችልም። የኔም ሁለት እጅ አለኝ፣ ማየት አይችልም፣ መስማት አይችልም። በመልክና በግዝፈት እንለያይ ይሆናል እንጂ እኔና አላህ ተመሳሳይ አካል ነው ያለን ማለት ነው። ተመሳሳይ ፋንክሽን ማድረግ የሚችል ይህን የምናይ ይሆናል። አንድም ሶስትም ነው ትላለ፣ አንድም ቢሊየን እንደሆነ ነው ያሳያለሁ አላህ ላይ። ያን እችን አንድም ሶስትም ነው እኔ ጋ ገብተህ ትሞግተኛለህ። አንድም ሶስትም ነው መተኔን ትሞግታለህ ማለት ነው። ኤኒዌይስ ስለዚህ እነኝም በደንብ ታሳቢ አድርጋችሁ እንትን ትላላችሁ። በመጽሐፍ ቅዱስ ላይ በግብረ አካላት የተገለጡ
እንትኖች አሉ። የእግዚአብሔር አይኖች፣ የእግዚአብሔር ጆሮች፣ የእግዚአብሔር እጆች ምናምን የሚሉት ወደ ጻድቃን አይኖቹ ምናምን ሲል እይታውን ጥበቃውን ለማመልከት እንጂ አይን የምትባል አካል አለችው ብለን አናጸድቅም። ስፔሲፊክ የሆነች እጅ ሲል ሰጪነቱን ያን በግብረ አካላት የተገለጠ ነው። እግዚአብሔር መጣ ሄደ ምናምን ብለን አንናገርም። ከመገለጥ አንጻር ከተነገረ እንጂ ለነቢያቶች ሲገለጽ ያን የተገለጠበትን መጣ ምናምን ተብሎ ሊነገር ይችላል። ከመገለጥ አንጻር እንጂ በባህሪው የሚሄድ የሚመጣ አይደለም። ያሌለበት ቦታ ሆኖ ወደ የሆነ ቦታ ላይ የሚመጣ አምላክ የለም። መገለጥን ለመጠቆም በቪዥን ብቻ ያ ነገሮች ሊነገሩ ይችላሉ። ሌላ ይህንንና መሰል እንትኖች አሉ። በቀደምት አባቶች አስተምሮትም ይሄ ነው። ሁሉም በሚባል ደረጃ እስካሁን ባጠናሁት እኔ ኤርሊ ቸርች ፋዘርስ ሁሉም በሚባል ደረጃ ባጠናሁት ከዚህ የተለየ አስተምሮ ያላቸው የሉ። ሃይማኖተ አበው ላይ መጽሐፈ ሜላድ እና አባ ጊዮርጊስ ዘጋስጫ የተወሰኑ ብዥታ ያላቸው ነገሮች አሉ። አባ ጊዮርጊስ ዘጋስጫ አንዱ ጋር ከራሱ ጋር ምንትን ይላል። የሃይማኖተ አበውም ሶርስ ኮት ያደረገበት ግልጽ አይደለም። መጽሐፈ ሜላድ ሰልስቱ ምዕትን ነው ኮት የሚያደርገው። ወደኋላ ኬት እንዳመጣው ብዙም አይታወቅም። ኦቨርኦል ግን እነሱ ከምን አንጻር ይታያሉ? ከግብረ አካላት አንጻር መጽሐፍ ቅዱስ ላይ የተጠቀሱትን የወሰዱ ናቸው እንጂ ሊትራሊ እንደዛ እንደተቀመጠው ይወሰድ አይደለም። አይመጣውም ማለት ነው። ባክ ስናደርግ ሶርሳቸውን ማምጣት ስለማይቻል አትናቴዎስም እንደዛ አላለም። መጽሐፍቶቹን ይቃወማቸዋል እንደዚህ አይነቶችን። እንደው በአትናቴዎስም የተጻፈው ፈርዘር ጥናት አድርጉበት እናንተ ሜቢ። እኔ ባየሁት ግን ምላሽ ሰጥቶበታል አትናቴዎስ። እንደዚያ ተብሎ ለፈጣሪ እጅ እግር ምናምን ተብሎ አይገለጽም። በክፍል አካላት ክፍፍል አይገለጽም። እና እስልምናው ላይ ግን እነኝን ኮንሲደር አድርገን እንጠይቃለን ማለት ነው። እና እንኳን ደህና መጣችሁ። ሰምታችሁኛል አልሰማንም እንዳትሉ ብለህ ታምናለህ? አላህ ምን አለው? አላህ አካል አለው ብለህ ታምናለህ? እንዴት የለውም? ምን አለው? ጥያቄህን ግልጽ አድርግ። ቃላት ነው ያልከው ወይስ አካላት? ክፍሎች፣ የአካል ክፍሎች። ለሱ በምድር ላይ አምሳያም የለውም ብጤም የለውም። ማስረጃ የለውም። ምን ነው ማናቃቸውን ስዕል ሰርታቸው ልትሰጡን ነው እንዴ? እንደናንተ በውሸት አናመልክም እኮ። አለው የለውም ነው ጥያቄው። እጅ አለው የለውም? ለሱ ቢጤ ማን ሰጪ ያደረገ? እኔ እኮ አለው የለውም ነው ያልኩህ እንጂ ሰጠው አልሰጠው አላልኩም ወዳጃችን። ትክክል። ለሱ ምንም ነገር መስጠት አንችልም። እኛ ፍጡሮች ነን እኮ። አንተ ማንህና ነው ለሱ አምሳል የምታደርግለት? አንተ እኮ የሰው ልጅ ነክ። መጀመሪያ ራስህን እወቅ እንጂ። ምንድነው ጭንቅላት ንፍጥ ነው እንደሞላው? አዳምጥ። ማንን ይመስላል ብዬ አልጠየቅኩህ። አላህ እጅ አለው የለውም ብዬ ነው የጠየቅኩህ። ልጅ ያለው ብለህ ታምናለህ አታምንም ነው የጠየቅኩህ። ማንን ይመስላል ብዬ አልጠየቅኩህ። እኛ እኮ ሙስሊሞች ነን፣ ክርስቲያኖች ስላልሆን በአምሳል አናምንም። ለሱ ቢጤም የለውም አምሳይም የለውም። አይወልድም አይወለድም። እኛ እኮ ጤናም የለውም። እኔ ስጠይቅ እሱ ጋር ሌላ ነገር ነው እንደሚደርሰው። ማንን ይመስላል ብዬ ጠየቅኩ እንዴ? እኔ እጅ አለው ወይ አይን አለው እግር አለው ብለህ ታምናለህ ወይ ነው እንጂ አልኩ። ማንን ይመስላል ብዬ አልጠየቅኩም ነው። ጥያቄው አንተ ጋር ሲደርስ ጆሮ ውስጥ ሌላ ነገር ነው የሚሰማው። አለው የለውም በል።
በእንደዚህ በክፍልፍል አካል እናምናለን አናምንም በል ነው። አንተ ጋር ሲደርስ አላህ ማንን ይመስላል በሚል ጥያቄ ነው የሚመጣው ወደ አንተ። ምንድነው እሱ እያለኝ ያለው? እሱ ጋር ሲደርስ ሌላ ጥያቄ ነው እንደሚሆነው። ሰማላ ክርስቲያን ሰማላ ምንድነው እያለኝ ያለው ልጁ? ምንድነው እያለኝ ያለው ታዲያ? ሚዩት ነህ? ሰማለሁ። እሺ አጠር አድርገን እንድንረዳዳና እንድንጠያየቅ እስከሆነ ድረስ በእፎይ ቤት ዛሬ በአጋጣሚ ስመጣ አስገባችሁኝ። ያው ሀሳቡን እየጠየቀ ነው፣ እኔም ለመመለስ ዝግጁ ነኝ። ይጠይቅ፣ ሀሳቡን እየመለስኩለት ነበር። ግን ይናደዳል። ሀሳብን ማስጨረስ አለብህ እፎይ። አንድ ነገር አዳምጠህ መስማትም አለብህ፣ መናገርም አለብህ። ጥያቄ ምን ነበረ? ላይላ ጥያቄን ካልሰማው እንዴት ነው የምመልስልኝ? የጠየቁህን እኮ አይደለም እየመለስክ ያለው። ጥያቄን ንገረኝ። ምንድን ነው የጠየቁ? የእናንተ አምላክ አላህ አምሳል አለው ወይ ነው ያልከኝ። አልወጣኝም አላልኩም። እና እጅ አለው እግር አለው ስትለኝ ምን ማለት ነው? ነው በአማርኛ ነው በኦሮምኛ የሚገባህ? አንተ እንዴት ነው እንደምታስበው? ኦልራይት እሺ። እጅ ማለት ምን ማለት ነው? የሰው አካል ማለት አይደል? እንደዛ አይተረዳ። እሺ እንዴት ነው? እሺ አስረዳኝ። እሺ ጥያቄህን አስረዳኝ በደንብ እንግባባ። እሺ ኦኬ። እሺ አላህ አደምን በእጆቼ የፈጠርኩት የሚለው ስለዚህ እያመሳሰለ ነው ራሱ ከምንድን አላህ እጆቼም አይምን አደምን በሁለት እጆቼ የፈጠርኩት ሲል እያመሳሰለ ነው ወይ? አዳምጥ። መጀመሪያ አንተ የመጽሐፉን ሎጂክ መረዳት አለብህ፣ ወይንም ተረድተህ ሰውን ለማደናገር አትሞክር። ምክንያቱም መጽሐፍን መረዳትና ማንበብ ስትችል ሚዛርቆች እኔን አኪዝ አታድርግ፣ እኔን አትሳደብ፣ አስተምሮቱን መልስ። አንተ እንደዚህ አትበለኝ። ኖ አናምንም መፍትሄ ነው፣ አለው መፍትሄ ነው፣ የለውም መፍትሄ ነው። እኔን አትሳደብ፣ እኔን አትንካ። ስንቴ ልንገርህ? አይ እኛ አላህ እጅ የለውም ብለን ነው የምናምነው። መፍትሄ ነው፣ መፍትሄ ነው። ቁርአን ነው እኮ ያለው፣ እኔ አይደለሁም። ሱራ 38 75ኛው አያ ላይ ነው እኮ ያለው። አቃጥላው እኔ እኮ እያልኩ ያለሁት አንተን ለመሳደብ አልመጣሁም። ይሄም ስለ ሃይማኖትም አይፈቅድልኝም። ሰውን መሳደብ መዝለፍም አልችልም። እየነገርኩ ያለሁት ለማስረዳት እየሞከርኩ ነው እንጂ እኔ አንተን ልሰድብ አልመጣሁም። ምክንያቱም እሺ ምንድን ነው የጠየቁ? ስለ ጥያቄው ላስረዳህ እኔ ተንተና አድርጌ ነው እንጂ ግጥም አድርጌ ዝም ብዬ በአጭር አልመልስልህም። ጥያቄ ምንድን ነው? እኔ ያንተ ጥያቄ ሰውን አደምን እንዴት ፈጠር? በእጆቼ ነው የፈጠርኩት፣ እንዴት ያመሳስላል ወይ ነው ያልከው? ያመሳስላል አልወጣኝም። ቆይ አደምን ከየት ነው የፈጠረው? የሰው ልጅ ከየት ነው የተፈጠረው? ከምድር ነው? ከምንድን ነው የተፈጠረው? ታፈር አይደለም እንዴ? ያመሳስላል አልወጣኝም። ከምድር ፈጥሮታልና የአላህ እጅ ካፈር የተሰራ ነው። አልወጣኝም ያላልኩን አትበል። እሺ ምንድን ነው ያልከኝ? አላህ እጅ አለው ወይ ነው ጥያቄ። አንተ እንዴት አለው ወይ? ምን አይነት ጥያቄ ነው ይሄን የምትጠይቀው? መጀመሪያ
ያለ አንዳች ነገር እንዴት ዓለም መፍጠር ቻለ? ሰማይና ምድር እንዴት መፈጠር ተቻለ? ሁን ሲለው ይሆናል። እሱ እያንዳንዱ ነገር እጅም ሊኖረውም ባይኖረውም እያንዳንዱ ነገር ዓለምን የፈጠረው አላህ ነው። ለሱ ምንም አይነት ቢጤም ሆነ አካልም መስጠትም ማድረግም አንችልም። አንተ እኮ የሰው ልጆች ነን። አንተ ማንህና ነው አንተ ለሱ አምሳልና ምስል የምታደርግለት ወይንም ለሱ አካል የምታደርግለት? አንተ እሱን ነው የፈጠርከው? እሱን ነው እንዴ አንተ የፈጠርከው? እሱ እኮ ነው አንተን የፈጠረክ። እኔ ለምን ትቆሰኛለህ? እኔ አትቆሰኛ። አይ እኔ እናንተ የምንመስለው በሰዎች ነው። ገባህም? እኛ ሰዎች አዳምጠኝ፣ እኛ ሰዎች የምንመስለው እኛ ፈጣሪ አይደለንም። እሱ ነው እኛን የፈጠረን። እያዳመጥከኝ ተሆነ ማለት ነው። እኔ ማንን ይመስላል? አላህ አልወጣኝም። ጥያቄም አይደለም ወገኔ፣ ጥያቄም አይደለም። አንዴ ኩን ፈየኩን አለ። ኩን ፈየኩን ሁን ሲለው ይሆናል። አዎ ከስር ያለው ኩን ፈየኩን ይሄ የአረበኛ ፍቹም የሆነው ሁን ሲለው ይሆናል ነው የሚለው። እያንዳንዱ ነገር በሱ ትእዛዝ ስር ይሆናል። እሺ ሰላም ነው። ኩን ፈየኩን ኧረ እኔ ከስር ያለውን ስሙን ነው የጠራሁት። ሰላም ሰላም፣ እንዴት ነው? ሰላም ነው ይመስገነው አለን። ሙስሊም ነህ? ሙስሊም ነኝ አልሐምዱሊላህ። መልካም። አላህ አካላት አሉት ብለህ ታምናለህ? የአካል ክፍሎች ሶሪ፣ የአካል ክፍሎች አላህ አሉት ብለህ ታምናለህ? አላህ ተባረከ ወተዓላ አለ፣ ወላኪን ግን ፍጥሩን አይመስልም። ለይሰ ከሚስሊሂ ሸይኡን ሁሉ ነገር ነው። ኦኬ ይመስላል። አልወጣኝም። እኔ አላህ እጅ አለው? የሰውን አካል አላህ እጅ አለው አለው፣ ወላኪን እንደኛ ነው ወይ እኛማ ይመስል እጅ አለው አላህ? አላህ ተባረከ ወተዓላ እጅ አለው፣ ወላኪን የምትለውን ከፍያውን እኛ ማወቅ አንችልም። ኦኬ ያስቀመጠውን እንስቀምጣልናል። ችግር የለውም። እሺ ተስማማው። ስለዚህ አላህ የፍጡራንን የማይመስል እጅ አለው፣ ከፍያውን ግን አላህ ነው የሚያውቀው አይደለ? አይዮ ኦኬ ላይ ለላ እንደዚህ ብዬ ነው የጠየቅኩህ። ትስማማለህ? በዚህ አንድ ጥያቄ ልጠይቅህ። እኔም እንደጠየቅከኝ እኔም አንድ ጥያቄ እንድጠይቅህ ፍቀድልኝ። ቀጥል። እሺ አላህ እጅ አለው ወይንም አካላት አለው ወይ እያልክ ነው እየጠየቅህ ያለኸው። እኔ እያልኩህ ያለሁት ለሱ አምሳያም ሆነ አካል ማድረግ አንችልም፣ ነገር ግን በሱ አካል ላይ የሚያውቀው ራሱ ነው። ገባህ አይደለ? እያንዳንዱ ነገር ግን ፍጥረት ዓለምን መፍጠር ይችላል። ሁን ሲለው ያደርገዋል። ሁሉንም ነገር በሱ ትዕዛዝ ብቻ ነው የሚሳካው የሚሆነው ማለት ነው እያንዳንዱ ነገር። ሁለተኛው የምነግርህ ነገር ቢኖር እግዚአብሔር አንተ ያንተን ጥያቄ አላህን እንደዚህ እንደጠየቅ እግዚአብሔር አካል አለው ወይ ብዬ እስኪ ልጠይቅህ፣ አንተን እስኪ መልስልኝ። አላህ ማለት እግዚአብሔር ማለት ነው። እግዚአብሔር ማለት አላህ ነው አይደለም? በአንተ ሎጂክ መሰረት እስኪ አንተ ልጠይቅህ። ላይላ እኛ እግዚአብሔር አላህ ነው ብለን አናምንም። አላህ አዳምጠኝ። እሺ አሁን እግዚአብሔር እጅ አለው ትላለህ? ንገረኝ እስኪ ንገረኝ። የኛን ከሆነ አናጸድቅም። ቅድም መልሻለሁኝ። የኛን አናጸድቅም። የክፍለ አካላቶች ፓርቶች ስብስብ ነው ብለን አናምንም። እጅ፣ ባፊት፣ አይን ምናምን የሚባሉ ስፔሲፊክ ፋንክሽን ያላቸው የአካል ድምር ውጤት ነው አምላክ ብለን አናምንም። ምክንያቱም አምላክ መንፈስ ነው ብለን ነው የምናምነው። እኛ ደግሞ ከእናንተ ይለያል። ስለዚህ አንተም አታምንም። ከስር ኩን ደግሞ አላህ አካላት አሉት፣ እጅ፣ እግር፣ ባት የሚባሉ የተናገሩት ያጸደቀውን እናጸድቃለን። ከፍያውን ግን አላህ ነው የሚያውቀው አለ። አካላቶች አሉት ማንን? እኛን የማይመስል ሜይ ቢ እጁ በጣም ትልቅ ሊሆን ይችላል፣ በጣም ትንጥዬ ሊሆን ይችላል፣ በጣም ቀይ ሊሆን ይችላል፣ በጣም ጥቁር ሊሆን ይችላል። ማንን ይመስላል? እጁ እኛን አይመስልም። ወይት ላይ ነው እንደዚህ ኃይል እንትን ያለው ጽሁፍ አለ፣ ማስረጃ አለ። ያለ ማስረጃ አናወራም። እያንዳንዱ ነገር የተጣፈን ነገር ከነቢያት የመጡልንን መጽሐፎችን በማንበብ ብቻ ይሁን። ሎጂካችን እሱ ላይ ብቻ ነው ትኩረታችን። ማስረጃ አንጣ በለው። አዳምጠኝ። እኔ አይደለሁም ያልኩት። እኔማ የለም ብዬ ነው የራሴን ነገርኩ። የራሴ
ፈጣሪ እጅ፣ እግር፣ ባት፣ ፊት፣ አይን ምናምን የሚባሉት የአካል ክፍፍሎችን አናጸድቅም አልኩ። ወንድምህ ግን ኖ ለአላህ እናጸድቃለን የፍጡራን የማይመስል እጅ አለው፣ እግር አለው፣ ባት አለው ብሎ ያምናል። ማ ኩን ፈየኩን። እሱን ነው መጠየቅ ያለብን አይደለም። እኔ እሱን ሳይሆን አዳምጠኝ። ለአንተ በእንደዚህ አይነት ስህተት ውስጥ ያልሆነ ጥያቄዎችን ጠይቀህ ሰውን ለማወዛገብ እየሞከርክ እንዳለ ይሰማኛል። እንደዛ ሳይሆን አንተ በእሳቤክ በራስ አስተሳሰብ ማለት ነው እንዴት ይሄንን ጥያቄ ልትጠይቀው ምን እንፈልገህ ነው? በቀጥታ እስኪ ሙስሊሞች መጠየቅ የፈለግከውን ነገር ጠይቅ። እሺ ቴንክ ዩ። ጥያቄ ገና አልተጀመረም። ጥያቄን መግቢያ ጀመርን። ላኢላሃ ግን በጣም እየረበሽክ ነው። ጥያቄዎችን አድረስ አታደርግም። ሁሌ የምታደርገው ምንድነው? ትችት ነው። ትችት ደግመህ ከተቸህ አወርድሃለሁ። ሶሪ ሳተች ምላሽ ብቻ ትሰጣለህ ማለት ነው። ቤታችን የተማረ ሰውና መመለስ የሚችልበት እንጂ ብቻችን የምናወራበት ቤት አይደለም። ተረት ተረት የሚወራበት ቤት ሳይሆን መረጃ ክፍተን የምናወራበት ቤት ነው። የምታወቀውም በዛ ነው። ለኦዲየንሶቼ ክብር አለኝ። ተረት ተረት ከኪሴ ማወራ ሰው አይደለሁም። ማስረጃ መክፈት ችግር የለብኝም። ማስረጃ የማሳየትም ችግር የለብኝም። አታክ የሚያደርገኝ ሰው አልፈልግም። አታክ ካደረጋችሁኝ ወደ ነብያችሁና ወደ አስተምሮታችሁ ስለመመልሰው ሊያበሳጫችሁ ይችላል። ሪስፔክትፉል ለሆኑ ሰዎች ከኔ በላይ ሪስፔክት የሚያደርግ የለም። እንድታወሩ እንድትሰጣችሁ ደጋግመህ ላይሌላ አስተምሮትን ግለጥ። አስተምሮትን ብቻ ተናገር። እኔ ለምሳሌ የለውም አለው ብትል በፈለግከው ነው የምመራው። የለውም ካልክ እስማማለሁ፣ አለውም ካልክ እስማማለሁ። አንተ በምታምነው ነው መሞግትህ ማለት ነው። ስለዚህ ስትጠየቅ እኔን አትሳደብ። በዛ በተሻለ መጠን እሺ። አልሰድብህም። እኔን እስካልሰደብክ እምነቱን እስካልሰደብክ ድረስ እኔ ሰውን አልሰድብም። ስሜታዊ የምታደርገው እምነትን ስትሰደብ ብቻ ነው። እኔም ብትሰድበኝ ብትመታኝም አይገርመኝም። እያንዳንዱ ነገር ነቢያቶች ላይና በአላህ ላይ መሳለቅን ግን ስታመጣ የምታገስበት ምንም አይነት ምክንያት የለኝም። ልሳደብ እችላለሁ። እንደዛ አላደርግም። ተተሳደብክ ነው። እኔ አልሳደብም። ወደ ጥያቄ ኢምራን የሚባለውን ልጅ ባለጌ ነው የሚዩት አድርጉት። ቀፋፊ ስድብ እየተሳደበ ስለሆነ ኤኒዌይስ በደንብ አስተውል። ስለዚህ ጥያቄው ላይ ሞር ፎከስ አድርግና የምታምነውን ብቻ ግለጽና አለት። ስለዚህ አላህ የአካል ክፍሎች እጅ፣ እግር፣ ባት፣ ፊት፣ አይን የሚባሉትን አታጸድቅም ማለት ነው አንተ። ይሄንን እያልኩ ያለሁት ተነቢያቶች የተጻፈ መጽሐፍ ላይ ገልጸን ስናይ በማስረጃ ሲያሳዩ የዛኔ ነው። እኔ እናንተ ስለተስማማን አንድ ነገር አድርገን ወይንም ሰተን ማለፍ አንችልም። አንተ እኮ ተመሪ እኮ ነህ። በነቢያቶች ነው እንድትመራ ይታዘዝከው። እሺ ነቢያቶች የሰዎች መሪ ናቸው። አዳምጠኝ፣ ልጨርስ። ፈጣሪ ንገረኝ። እሺ አለው ነቢያቶች የሰዎች መሪ ናቸው። ሰዎች ደግሞ የእንስሳቶች መሪ ናቸው። አዳምጥ። በእነዛ ነው የምንመራው እንጂ ዝም ብለን እኔ እናንተ በተስማማነው መንገድ የሆነ ነገር አጥርቀን ሰተን የምናልፈው ነገር የለም። ይሄ ክርስትና ላይ መጽሐፍ ቅዱስ ላይ ነው ይሄ የሚቻለው። በሙስሊም ግን አንዲትን ሐርፍ መቀየር አትችልም። ቁርአን ላይ ኢስላሚክ ዲሌማ ይህንን ጭንቅላት እዛው ነው የሚመጡት። እምነት ፈጣሪህን ንገረኝ እያልኩት ተረት ተረት ያወራል ስቲል። ኤኒዌይስ ኩን ፈየኩን። ቀጥል። በቃ አንተ ከተመቸ ቀጥል። ከሶስተኛ ክፍል ያለፋችሁ ግቡ። እዚህ ቤት ስትገቡ ከሶስተኛ ክፍል ያለፋችሁ ቢያንስ ለማን ሙታረከው አይጨርስም። ምን ከሷ ትሻርማለህ? ትስማማለህ? በሷ ሀሳብ ሽማራ ዝሮ ነው የገባሁለት። በሱ ሀሳብ ትስማማለህ? በሱ አጀንዳሱ በሱ ሀሳብ ትስማማለህ? እኛ የሙስሊሞች እኛ ራሳችንን የምናውቀው። እሺ አላህ እጅ እግር አለው ብለህ ታምናለህ? ቁርአን ሐዲስ ያለውን በቃ አጥብቀን እንቀበላለን። ግን ኦኬ እሺ አላህ እጅ እግር አለው ብሏል ሐዲስና ቁርአን። ስለዚህ ተው ነግሬሃለሁ። አላህ እጅ እግር አለው ብለህ ታምናለህ ወይ? አላህ እጅ እግር በፊት አይን አለው ብለህ ታምናለህ ወይ? የአካል ክፍሎች ተውና አላህ ተባረከ ወተዓላ ለይሰ ከሚስሊሂ ሸይኡን ከሁሉም የጸዳ ነገር ነው። አንተንም እኔንም የፈጠረ ጌታ ነው። ገባ? የራስህ ምላሽ የፈጠረ ጌታ ነው። خلقنا ورزقنا ፈጠረንም የሚረዝ this is Islamic dilemma look ስለ አምላኩ ምንነት ሲጠየቅ
ስለ አካላቱ ሲጠየቅ ያልተጠየቀውን ይመልሳል። ማንን ፈጠረ አላህ ብዬ አልጠየቅኩም። እኔ ማንን ይመስላል ብዬም አልጠየቅኩም። ማንንም አይመስል who cares? ቢያንስ ጥያቄውን ስሙ። ከስር ያላችሁ እህት ሙስሊሞች አስተውሉ። ጥያቄው ምንድነው? የሚመልሱት ምንድነው? እፎይ እጅ አለው የለውም ተብሎ ሲጠየቅ እፎይ እኮ ማንንም አይመስልም። ምን ተጠየቅ እንደዛ ተብለ? ሴና ሰላም ነሽ? ያልተጠየቃችሁትን አትመልሱ። ችግር ነው። ሴና አለሽ? እንዴት ነህ? እንዴት ነው? እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። አለን። ምን አይነት አላህ ነበር ያንቺ አላህ? እጅ ያለው ነው ወይንስ የሌለው ነበር? እኔ የለውም ብለን ነው እኛ የምናምነው። ግን እህቴ ደግሞ በቀደም እንደዚህ ስጠይቃት አለው አለችኝ። እጅም እግርም አለው ስትለኝ ደነገጥኩኝ። አንገትስ አለው? እንጃ እኔ አላውቅም፣ ግን እኔ የለውም ብዬ ነበር የማመልከው። ኤሬስ ይሄ እስልምና ድሌማ ነው። ሰላም አንደኛው አለው ብሎ ያምናል፣ አንደኛው የለውም ብሎ ያምናል። ሲጠየቁ ሌላ። ኤሬስ ኡሙ መሐመድ ሰላም፣ እንዴት ነህ? እንኳን ደህና መጣህ። ሰላም ነኝ። ኦኬ። አላህ አካላቶች ትክክል ፓርቶች አሉት ብለህ ታምናለህ? አላህ የአካል ክፍሎች አሉት ብለህ ታምናለህ? በቁርአን የተገለጸውን እናምናለን፣ በሐዲስም የተገለጸውን እንዲሁ። ለምሳሌ ምን ጥያቄ ጠይቀኝና የተገለጸ ከሆነ የማውቀው ከሆነ መልስልሃለሁ። ለምሳሌ እጅ አለኝ ብሏል። አለው እንላለን። አለው ስንል ግን የአላህ እጅ ከፍጡራንም ከምንም እጅ የማይመሳሰል እጅ መሆኑን እናምናለን። ምክንያቱም ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። ኦኬ፣ አሁን እሷን ትጨርሳታለህ። ጥቅሷን እንቀጥል። እግርስ አለው? ከተጠቀሰው ኦኬ። አንገትስ? ያልተጠቀሰ ነገር አለ። አሁን የአካል ክፍል ማለት የሚያስተምረው ነገር ይህን ጥያቄ ጠይቀህ የምታስተምርበት መልእክት ምንድን ነው? ማስተምርበት። ስለዚህ እጁ ምንድን ነው ጥቅሙ? ማለት እጁ ጥቅሙ ምንድን ነው? አለኝ ካለ ባህሪ ነው እኮ ይሄ። ባህሪን ታጸድቃለህ እንጂ ስለ ጥቅሙ ስለ ምናምን ልታወራ አትችልም። ስለ ጥቅሙ ያንተ መጀመሪያ አይምሮህን ከማመሳሰል አጽዳው። መጀመሪያ መጽዳት አለበት። እሱን እረፍ፣ አትቸኩል። እዛ ውስጥ አይን አለው። ኧረ ስማማ አዳምጠኝ እንጂ ኦፈይ መጀመሪያ ማለት ነው ለሱ አምሳል አባሽ ነህ አንተ። ተረጋጋ። ስለዚህ እኛ አሁን እያወራን ያለ ነው ዋብያዎች ነው። አይን አለ የለውም? ለምን አህባሽ ዋሃቢ ትላለህ? ሲጀመር ማለት በትክክል መልእክትህን ማስተላለፍ ነው። የሚፈልገውን ጥያቄ ማስተላለፍ ነው። እሱ ያንተን አስተምሮ አይቀበልም። ልዩነት ሊኖር ይችላል። የትኛውም እምነት ላይ የተለያዩ ልዩነቶች ሊኖሩ ይችላሉ፣ አለመግባባቶች። ኺላፍ ያለበትን መሳላ ሰሞኑን እየተከታተልኩ ነው። አንዴ እኔንም አድምጠኛ። ሰሞኑን እየተከታተልኩ ነው። የምታነሳው ኺላፍ ያለባቸውን ጉዳዮች እየመረጥክ ነው እና ከእንዲህ አይነት ነገር ምንድነው የምትማረው? የምታስተምረውስ ማህበረሰቡን አንተን የሚከተልህን ሰው ምንድነው የምታስተምረው? መልእክትህ የሰው ልጅ እኮ የተራበው ምንድን ነው? ማን ነው ፈጣሪ? ኺላፍ እንዳለበት ካወቅ ደብቃችሁ የኖራችሁትን አስተምሮ ስለ አምላካችሁ ምንም እንደማታውቁ ማሳወቅ፣ አምላካችሁ ከሺህ እንደሚበልጥ ማሳየት ለህዝብ ግልጽና የተብራራ ነው። እስልምና አንድ ነው የሚለውን ተረት ተረት ማፍረስ አላማ የሱ ነው። ኤኒዌይስ ኡስማን ቀጥል። 7 ቁጥር ሮላንዶ እውቀት ያላችሁ ግቡ። ከ5ኛ ክፍል ያለፋችሁ ለየያት ግቡ፣ ለመመለስ ግቡ። ኡስማን አለ እየየ ለማለት አትግቡ።